ለዚህ ጀግናዋ እንግዲህ ሄለንን አፏን አዘግታታለች ማለት ነው። እንግዲህ ሄለን ጓዛችሁን ያዙና ውጡ ከቤቴ ብላቸው እንግዲህ ልብሳቸውን እንደዚህ እየሰበሰቡ ይገኛሉ። ቤቲ እንግዲህ ያው ቴዲ ቤት እንደወሰደቻቸው እንግዲህ ቤሉንና መኮ እንግዲህ ቴዲን ደብድበውታል። እውነቱንም ተናገረ እንግዲህ ኑኑና መሲ በጣም ነው የሚያሳዝኑት። እንግዲህ ይሄ ነገር ውሸት ነው በፍጹም አንቺ እህቴ ነሽ እየተባባሉ እንግዲህ በጣም ነበር የሚያሳዝኑት እየተላቀሱ ማለት ነው። ቤሉን ራሱ ማመን አቅቶት እንግዲህ አዎ ኑኑ እህትህ ነች፣ ኤልሹ እህትህ አይደለችም፣ ያንተ እህት ኑኑ እንጂ ኤልሻዳይ እህትህ አይደለችም በጭራሽ። ኤልሻዳይ የነመኩ እህት ናት፣ የመሲ እህት ናት ሲለው እንግዲህ ቤሉን ማመን አቅቶት ቁጭ ነበር ያለው። እንግዲህ አለበት ነበር መሲ ይሄ ሰውዬ ምንድን ነው የሚያወራው ብሎ እንግዲህ ቴዲ ረፍ እያለች እንግዲህ መሲም እንግዲህ እውነቴን ነው ይህን እኔው ራሴ ነኝ ያቀያየርኳቸው ለዚህም ደግሞ አስመርምሯቸው እስኪ ብሎ እንግዲህ ጭራሽ ያው እውነቱን ተናገረ ማለት ነው። እንግዲህ ይሄን ነገር ሲናገር መሲና ቤሉን ብቻ ነበሩ። ከወዳ እንግዲህ መኮና ኑኑ እየመጡ ነበር። እንግዲህ ያው እቁማ ለሁለተኛ ጊዜ እንግዲህ በድጋሚ እየሰማኝ ነበር እና እሷ ራሱ ማመን አቅቷት ነበረ። አዎ እህትህ አይደለችም፣ እህትህ ኑኑ እንጂ ኤልሻዳይ አይደለችም። ሄለን ለምን ይመስልሃል ኤልሹ የቴዲ ልጅ ናት ያለችው አንተን ትመስላለህ ያለችው ከአባቷ ጋር ልመሳሰልላት ስትል እኮ ነው። አስመርምራ አልመሳሰልላት ስትል ነው እናንተ እንዳትነቁባት ብሎ ጭራሽ እንዳውም የሚገርም ጉድ ተናገረ ማለት ነው። አይንዬ እንግዲህ በጣም ነው የምታሳዝነው። ሄለን እንግዲህ እንደዛ ከፍ ዝቅ አድርጋ አዋርዳት ከቤቴ ኮተትሽን ይዘሽ ውጭልኝ፣ ልጆችሽን አንቺ መሰብሰብ አቅቶች ተሆነ ኮተታችሁን ልጆችሽ የተደው ነው፣ ልጆችሽን ጥሪና ከነ ኮተትሽ ከዚህ ቤት ውልቅ በይልኝ ብላ እንግዲህ ሳሎን ድጋሚ በሁለተኛ ጊዜ እንግዲህ ወርዳ ስታዋርዳት ሊዚ ነበረ እና ጠርጥሬ ነበር እንዴት ተናገረችሽ እና እንዳስከፋችሽ ብላ እንግዲህ ከሊዛ ጋር አንዳንድ ነገር ሲናገሩ ሴትዮ አይባልም እንደዚህ፣ ኧረ እባክሽ ትልቅ ሰው ናት እንደዚህ አይባልም እያለቻት እንኳ አንቺ መሞጣሞጡን ትተሽ አንቺም የራስሽን ኮተት ሰብስቢ ብላ እንግዲህ ወደ አንቺ ከመምጣቴ በፊት ሰብስቢ ኮተትሽን ብላ እንግዲህ ሊዛይንም ልታስፈራራ ነበር በሷ ቤት። ሊዚ እንግዲህ ተነስታ ወደ ለመሄድ ነው ኮተቴን የምሰበስብልሽ የትም አልሄድም ከዚህ ቤት ደግሞ ይሄ ቤት ያንቺ እንዳልሆነ አረጋግጫለሁ ስትላት እንግዲህ አንቺ የቤሉን አክስቱ እንዳላደለሽ አውቃለሁ ስትላት አዎ አይደለሁም ምን ልታመጭ ነው ብላ እንግዲህ ሄለን እንግዲህ የዚህ ቤት አንቺ ኃላፊ አይደለሽም ሲጀመር ይሄ ቤት ለአንቺ የአንቺ አይደለም ስትላት እንግዲህ ሊዛ ጀግናዋ በጥፊ ልትመታት ነበር። እንግዲህ እጇን ይዛ እንግዲህ በሁለተኛ አይደለም መማታት እና ቀና ብለሽ እንኳን እንድታይኝ አልፈቅድልሽም ብላ እንግዲህ አፏን ያዘጋቻት ማለት ነው። እንግዲህ አይንዬ በጣም የምታሳዝኑ ተናግራታለች። ቢያንስ እንኳ እንዴ ትልቅ ሰው እንኳ አላከበረቻትም። እና በጣም ነው የምታሳዝነው። እንግዲህ አይንዬን አዋርዳታለች ማለት ነው። ቤተሰብ ኑኑና መሲ እንግዲህ በጣም ነው የሚያሳዝኑት። እንግዲህ ከዛ ያን ሰምተው ከመጡ በኋላ እንግዲህ በጣም ሲላቀሱ፣ እንዲሁም መፎ ደግሞ አቅፏቸው በጣም ነበር የሚያሳዝኑት። እውነት እኔ ራስ በጣም አሳዝነውኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ቤተሰብ ሰላማችሁ ይብዛ ብያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እንግዲህ እንግዳ ድራማ እንዳያችሁት በባለፈው ክፍል ላይ እንዳየነው እንግዲህ ድራማው ሲያልቅ በኑኑ ቤሉንና እንግዲህ መሲ ቴዲ ቤት ሄደው እንግዲህ ቤቲን ውሰጂ ብሎ እንግዲህ ቤቲን አስወጥቶ በር ላይ ቤት ወደ ውስጥ እንዳትገባ ታደረገ በኋላ መሲ ደግሞ እንግዲህ ተከታትላቸው ስለነበር እና የቴዲን ቤት ማወቅ ስለፈለገች እንግዲህ ያው ቀጥታ ነበር ወደ ቤት ሄደችው። እዛ ስትሄድ እንግዲህ ቤሉን እና እሱ ብቻ ነበር። እንዴት ነው አንተ የኤልሹ አባት እየሆንከው ብለው እንግዲህ ያው ሁሉንም ነገር ሲነግሩትና ወረቀቱን እንዳነበበችው መሲ ስትነግረው እሱ ራሱ ግራ ተጋብቶ ደጋግማ ሄለን የነገረችውን ነገር እያስታወሰ እንግዲህ ከዛ በኋላ ኤልሹ እህትህ አይደለችም፣ ያንተ እህት ኑኑ ናት፣ እመነኝ፣ ይህን ደግሞ ያደረግኩት እኔው ራሴ ነው ብሎ እንግዲህ ሲናገረው በጣም ነበር እየሳቀ ያለው ማመን አቅቶት ቤሉን እንግዲህ
ከዛ እንግዲህ ያው እንደዛ እያለ ነበር ድራማ ያለቀው። ዛሬ እንግዲህ በዛሬው ክፍል እንዳያችሁት ቤተሰብ ዛሬም እውነቱን ነው የተናገረው። እንግዲህ ቴዲ ምንድን ነው እያወራህ ያለው? ምንድን ነው እየቀባጠርክ ያለህ? ሰውዬ ምንድን ነው እየተቀባጠርክ ያለኸው ብሎ ሲነግረው፣ አዎ ከምሬ ነው እኮ ያንተ እህት ኑኑ ነች። ኤልሻዳይ እህትህ አይደለችም በጭራሽ። ኤልሹ የነመኮ እህት ናት፣ የነመሲ እህት ናት እንጂ ኑኑ በፍጹም ኑኑ የነመሲ እህትሽ አይደለችም ብሎ እንግዲህ ሲነግራቸው መኩና ኑኑ ከበር እየገቡ ነበር እና መኩ ራሱ ቆም ብሎ ቆሞ እያየ ነበር። ኑኑ ባለፈው ምንድን ነበር ያልኩሽ? ወንድምሽ ነው ብዬ ነግሬሻለሁ አይደል? ንገሪያቸው እውነቱን እያለ እንግዲህ ጭራሽ ለኑኑም እንትን ማለት ጀምሮ ነበረ። እንግዲህ ቆይ ምን እያወራ ነው ያለው እያለ እንግዲህ ቤሉን ራሱ አዎ ተፈለክ ማስመርመር ትችላለህ። ለምን ይመስልሃል ሄለን ኤልሹ አባቷ ቴዲ ነው ያለችው? አለመሳሰልላት ሲል እኮ ነው። ታዲያ ለምን ይመስልሃል ብሎ እንግዲህ እኔን ያቀያየርኳቸው ሁለቱን እኔ ሆስፒታል ያቀያየርኳቸው ብሎ እንግዲህ ቴዲ ሲነግራቸው በጣም ነበር እንግዲህ ያው ቤሉን በጣም ነበር የሚያሳዝነው። እንግዲህ ሰው ነው አለበት ሶፋው ላይ ወደቀው እና እንግዲህ መሲ እረፍ ቴዲ እያለች እንግዲህ መኮ ቀስ ብሎ እንግዲህ ሶፋውን እና ጠረጴዛውን ዘሎ እንግዲህ ቴዲን ነበር ያነቀው እና ከቴዲ ጋር እንግዲህ እንደተያያዙ በጣም ነበር እንትን ያሉትና እንግዲህ እግርና እጁን ይሄንን እግሩና እጁን እንግዲህ ያንጠልጥለው ነበር ውጭ ወሰዱት ማለት ነው። ቴዲን እንግዲህ ቀጥቅጠውታል በደንብ አድርገው ማለት ነው። ከዛም መንገዶች ያው ኑኑና መሲ እንግዲህ ያው ባላቸው ነገር ላይ በጣም ግራ ተጋብተውና በቃ የማይመስል ነገር ነው ይሄ። በፍጹም ሁን ብሎ እኔን ሊበቀል አስቦ ነው እንጂ ይሄ በፍጹም ሊሆን አይችልም። እኔ እህትሽ ነኝ እያለች እንግዲህ ኑኑ ራሱ ስታለቅስ ነበረ። እና እንግዲህ አይንዬም እንግዲህ በጣም ያስቀይማታለች። ልጆችሽ የት ናቸው ያሉት? ኮተትሽን ይዘሽ ከዚህ ቤት ውጭ። ኮተትሽን መሰብሰብ አቅቶች ተሆነ ጥሪያቸውና ልጆችሽ ከነ ልጆችሽ ከቤቴ ውጭልኝ ብላ እንግዲህ ያው ተናግራት እሺ ብላ እንግዲህ ያው ወጣልሻለሁ ችግር የለውም እያለ አይንዬ እንግዲህ ሊዛም አፋፏን አዘግታታለች። ሊዛ እንግዲህ ቤሉን እዚህ ቤት እስካልመጣ ድረስ የትም መውጣት አትችይም፣ የትም መሄድ አትችይም፣ እንዳትወጭ ብላ እንግዲህ ነግራታለች ማለት ነው። አረ ችግር የለውም በእኔ የተነሳ አትጣይ፣ እኔ እወጣለሁ እኔ ልጅ ብላ እንግዲህ እሷም እየተናገረ ነበር። እሄዳለሁኝ ችግር የለውም ብላ እንግዲህ እነሱም ሲመጡ ያው ጓዛችሁን ሰብስቡና እንሂድ ብላ እንግዲህ መጎም እንግዲህ ያው በጣም ነው ተናዶ የመጣው። እንግዲህ ቤቲ በጣም እያለቀሰች እንግዲህ ነበር የመጣችው ተጨንቃ እየተንቀጠቀጠች እንግዲህ በእኔ የተነሳ አስገደልኩት፣ ምን ነው በእኔ የተነሳ ጨርሼ አጋድልኳቸው እያለች እንግዲህ ለቤቲ ሊዛይን ቆይ ምን ተፈጥሮ ነው? ቆይ ምንድን ነው የተፈጠረውን የማላውቀው ነገር እያለች እንግዲህ ብቻዋን እያወራች ማንም ሊነግራት ፈቃደኛ አልሆነም። ያሚያን ብቻ ዝም በይ አፍሽን ዝጊ ነው የሚላት። ማንም የነገራት የለም። ቤቲም እንግዲህ ቁጭ ብላ እያለቀሰኝ ነበር። ምን ነው ቢቀርብ ባልወስዳቸው? ቆይ ምን አድርገውት ነው ይሄን ያክል ገድለውት ይሆን? በእኔ ምክንያት ነው የሞተው እያለች እንግዲህ ለቴዲ እያለቀሰች ነበር። እንደዛ አድርጓት ያው ምን እንዳረጋቸው ባታቅም እሷ ያው ውጭ ላይ ስለነበረ ምን እንደተፈጠረ ቤት ውስጥ ያው አልሰማችም። የተፈጠረውንም እነሱ የሰሙትም ነበር። እነሱ የተናደዱበትንም ነገር ያው አታቅም። እና እንግዲህ በጣም ነበር ያዘነችው ማለት ነው። እና እንግዲህ ማቆም ሄዶ ወንድሜ ጓዛችን እንሰብስብ ሄለን መታለች አልሰማህም? እንዲህ ሄለን ከእስር ቤት ተፈታለች እና ውጡ ብለናለች ስትለው በጣም ይገርማል። ከስህተቷ መቼም አትታረም ሴትዮ። ከእስር ቤት ወጣም ዛሬ እኛን ልታባረር ነው አይደል እያለ እንግዲህ ቤሉን እንግዲህ ገላታለሁ ብሎ ሄለንን እንግዲህ በሩን ታልሰበርኩ ብሎ እንግዲህ በስንት መከራ እንግዲህ ሊዛይን እንግዲህ እሷ ናት እንግዲህ እባክህ ችግር አትፍጠር። ቆይ ምንድን ነው የተፈጠረው? ቆይ አንተ አሁን እሷን ገለህ ምን ልታረገው? እስር ቤት መግባት ፈልገህ ነው እያለች እንግዲህ እሷ ነበረች ያው እንደማንም ብላ እንግዲህ አሸንፋ አሽንትን ብሏት እንኳ ራሱ እየተናገራት ዞር በይ እያላት እንኳ ራሱ የትም አልሄድም ብላ እንግዲህ ደረቅ ብላ ያው አዳነችው። መጥፎ ነገር ሊሰራ ነበር፣ ስህተት ሊሳሳት ነበረ። በዛ መዝህም ብላ አዳነችው ማለት ነው። ኤልሻ እንግዲህ በጣም ከጆጋ ጥሩ ቀን እያሳለፈች ነበር እና በመምጣቷ ወደ ቤት እንግዲህ ደስ ብሏት ቤቷ ስትገባ እንግዲህ እናቷ ተፈታ ነበር። በባለፈው እንግዲህ
ከስር ከተፈታ ሆቴል ነው ማርፈው ብላት ነበር እና ያው ተናዳባን ነበረ። ቤት ስታያት ግን ደስ ብሏታል። እንግዲህ ያው በጣም ደስ ብሏታል ማለት ነው። ግን ማም በምንድን ነው የታሰርሽው ግን እያለች ትጠይቃት፣ ሄሾ የማይጠየቅ ጥያቄ አትጠይቅኝ እያለች እጠይቅሻለሁ ማም ለምንድን ነው እንደዚህ የታሰርሽው? ቆይ ምን አጥፍተሽ ነው ስትላት እንግዲህ ሄለን እንግዲህ አትጠይቂ ብዬሻለሁ ምንም ነገር ልጠይቅኝ አችም እያለች እንግዲህ ያው መናገር አልፈለገችም ማለት ነው። ቤተሰብ እንደዚህ እያለ እንግዲህ ድራማው ያልቃል። ሄለን እንግዲህ ምን ያደርጓት ይሆን? እውነት ቤሉን እነ መሲን እንዲወጡ ይፈቅድላቸው ይሆን ወይስ ደግሞ ይከለክላቸው ይሆን? መኮስ ምን ያደርግ ይሆን? በቀጣይ ፓርት እናያለን።